ህይወታችሁ ላይ የምትፈልጉት ሌላ ሆኖ ግን እያገኛችሁ ያላችሁት ደግሞ ጭራሽ ተቃራኒና የማትፈልጉትን ከሆነ ለምን እንደሆነ በደንብ አሳያችኋለሁ። ብዙ ሰው ትኩረቱ የሚፈልገው ነገር ላይ ሳይሆን ትኩረቱ የማይፈልገው ነገር ላይ ነው። ለምን እንደዛ እንደሆነና እንዴት እሱን መቀየር እንደምትችሉ ትኩረታችሁን በመቀየር ህይወታችሁ እንዴት መቀየር እንደምትችሉ በደንብ አሳያችኋለሁ። ፐርሰናሊ ዋን ቱ ዋን ኮቺንግ የምትፈልጉ ከሆነ ከኔ ጋር ጥቂት ሰዎችን አግዛለሁ። ፐርሰናሊ ማለት ነው ሜንቶር አደርጋለሁ። ዝግጁ ከሆናችሁና ራሳችሁ ላይ ኢንቨስት ለማድረግ ሬዲ ከሆናችሁ ታች ባለው ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ መጀመር እንችላለን ማለት ነው። ወደ ቪዲዮ እንግባ። ምን ይባላል? ዌር አቴንሽን ጎስ ኢነርጂ ፍሎስ ይባላል። ትኩረታችን ባለበት ህይወታችንም እንደዛው ይሆናል። እሱን ለማየት የተለየ ነገር አያስፈልግም። ለምሳሌ 2 አትክልት ተክላችሁ ማለት ነው። ከዛ አንደኛውን በየቀኑ ውሃ ተጠጥቷላችሁ ትንከባከቡታላችሁ፣ አንደኛውን ደግሞ አትንከባከቡትም። በጊዜ ሂደት የትኛው ነው የሚያብበው፣ የትኛው ነው የሚያድገው፣ የትኛው ደግሞ ይሞታል ብላችሁ የሚያድገው ውሃ ያጠጣ ነው የተንከባከብነው ነው። ያልተንከባከብነው ችላ ያልነው ደግሞ አያድግም። ህይወት ላይ ሰው በጣም ትልቁ አቅሙ ቢባል አንደኛ አእምሮ ነው። አእምሮ ደግሞ ስንል አእምሮ ውስጥ ምን አለ? ሜንታል አክቲቪቲ አለ which is ሀሳብ የሚባል ነገር ማለት ነው። አእምሮ ስንል ትልቁ ነገር የሚመጣው ሀሳብ ነው። ሀሳብ ደግሞ ስንል ትኩረት የሚባል ነገር አለ። ህይወታችሁ ላይ ቅድም እንደነገርኳችሁ መንከባከቡ፣ ማጠጣቱ፣ ይሄ አትክልቱን ማለት ነው ምንለው ህይወታችን ላይ ምን መሰላችሁ? ሀሳባችሁ፣ ስሜታችሁ፣ ተግባራችሁ፣ ራሳችሁ የምታዩበት መንገድ ውሃ ማጠጣት ነው ብላችሁ አስቡ። ትኩረታችሁ ያለው እስቲ ራሳችሁን ይዩትና የምትፈልጉት ነገር ላይ ነው ወይስ የማትፈልጉት ነገር ላይ ነው? ብዙ ሰዎችን አግዛለሁ፣ ኮች አደርጋለሁ። የሚፈልጉት ሌላ ነው፣ ግን አፋቸው ላይ የሚወጣው ራሳቸው የሚያዩበት ደግሞ ተቃራኒ ነው። ለዛም ነው የምንፈልገውን ማናገኘው። የምንፈልገው ነገር አለ፣ ግን ትኩረት እያደረግን ያለ ነው ቀኑን ሙሉ ጭንቅላታችን ላይ የምናብሰለስለው፣ ቀኑን ሙሉ እግራችን የሚሄደው፣ ቀኑን ሙሉ የምናገኛቸው ሰዎች፣ ቀኑን ሙሉ የምናየው ኮንተንት፣ ሌላም ነገሮች ሁሉ ወዴት ነው ካላችሁ ወደማንፈልገው ነው። የምፈልጉት እንደዚህ ገንዘብ ሆኖ፣ የምፈልጉት ማደግ ሆኖ፣ ትኩረት ግን የምታደርጉት መውደቅ ላይ ከሆነ፣ ትኩረት የምታደርጉት እንደማይሆንላችሁ ከሆነ፣ ትኩረት የምታደርጉት ደግሞ ወደ ታች መውረድ ላይ ከሆነ የምታገኙት እሱን ነው። የመጀመሪያው ነገር ማድረግ ያለባችሁና ማወቅ ያለባችሁ መጀመሪያ የት ነው ትኩረቴ ያለው፣ እሱን ማወቅ አለባችሁ። ትኩረታችሁ የት እንዳለ ለማወቅ መጀመሪያ እንግዲህ ይህ ቪዲዮ ስታዩት ህይወታችሁን ለመቀየር ፍላጎት ያላችሁና አሁን ካላችሁበት ወደ ቀጣይ ሌቭል ማድረግ እንደምትፈልጉ ሹር ነኝ። ባትፈልጉ አታዩትም። ስለዚህ እንደዛ ከሆነ አንደኛ ማወቅ ያለባችሁ ነገር ሁሌም እንደምነግራችሁ አዌርነስ ነው። ትኩረቴ የት ነው? ትኩረታችሁ የት እንደሆነ ለማወቅ ሳምንታችሁን ኦዲት አድርጉት። ራሳችሁን እንደ ሶስተኛ ወገን ሁናችሁ ኦዲት ማድረግ ጀምሩ። ምን ሳስብ ነው ሙሉ? ምን ሲሰማኝ ነው ሙሉ? ጭንቅላት ውስጥ ምክንያቱም 24 ሰዓት እያሰብን ነው ባናውቀውም ማለት ነው። ስለዚህ አንኮንሸስ የሆኑ ሀሳቦቻችንን ምን ማድረግ አለባችሁ? ማስተዋልና ማየት መጀመር አለባችሁ። ያላችሁን ሀሳብ፣ ስሜቶች ማየት አለባችሁ። ምን እያሰብኩ ምን እየተሰማኝ ነው ሙሉ? ይሄ አንደኛው ነው። እሺ፣ ሌላው ደግሞ ምን ታዩልኛላችሁ መሰላችሁ? ከነማን ጋር ሙሉ ደጋግሜ የማገኘው እነማንን ነው? ከነሱ ጋር ስገናኝ ደግሞ ምንድነው ማወራው? ከዛ ደግሞ ደጋግሜ የት ነው ሙሉ? ደጋግሜ ምን አይነት ኮንተንት ነው ማየው? ይሄን እንግዲህ ኦዲተር ሁኑና ይሄን ቪዲዮ እንደጨረሳችሁ ቁጭ ብሉና እዩት። ሳምንታችሁ ትኩረታችሁ የት እንደሆነ ታዩታላችሁ። ብዙ ጊዜ እኔ እኮ እፈልጋለሁ ሞክራለሁ፣ ግን ውጤት አላገኝም። ለምን አላገኝም ካላችሁ ትኩረት ስለሌላችሁ ነው። ትኩረት ስላችሁ ደግሞ ይሄ ሆን ብለን የምናስበው ሳይሆን ኢን ዘ ባክ ኦፍ አወር ማይንድ አንኮንሸስ የሆኑ ምኖች አሉ፣ ሀሳቦች አሉ። ካርል ዩንግ የሚባል ሰው ምን ይላል? ሳይኮሎጂስት ነው። ሰዎች አንኮንሸስ የሆነውን ሀሳባቸውን ስለማያውቁት ህይወትን እጣ ፈንታ እያሉ ነው የሚኖሩ። ማለት ለምንድን ነው ይሄ ነገር አፕን የሚያደርገው? የምፈልገው ሌላ ነው፣ እያገኘሁ ያለሁት ደግሞ ሌላ ነው ልትሉ ትችላላችሁ። ለምን ካላችሁ ስለዚህ አሁን እየሰጧችሁ ያለው አሳይመንት ምንድን ነው? ይሄን የምታውቁት ነው። እጣ ፈንታ እያላችሁ እያጋጠማችሁ ያለው ነገር ለምን እያጋጠማችሁ ነው የሆነ እንደሆነ እንድታውቁ እዚህ አእምሮ ውስጥ የሚመላለሰውን አንኮንሸስ ሀሳብ፣ ስሜት እንድታውቁስ ነው። ምነግራችሁ ነገር ደግሞ ተግባር የሚባል ነገር አለ። እሱ በኋላ ነው እሺ የሚመጣው። ተግባር ላይ አትሩጡ። ምን ላርግ የሚመጣው ምን ላስብ ምን ልሁን ከሚለው በኋላ ነው። ስለዚህ ሰውነታችን ደግሞ የሚንቀሳቀሰው ሀሳባችን ባለበት ነው። ማለት ዛሬ ዋላችሁበት ጠዋት ያሰባችሁትን ነው ወይ የሆነ ሰዓት ያሰባችሁት ሀሳብ ነበር፣ ወደ ተግባር ትገባላችሁ። ሀሳብ ዘር ነው፣ ከዛ ይሄ ውጤቱ ነው።
ማን ተግባር ማለት ነው። ስለዚህ ለምን እያረጋችሁ ያላችሁትን እያረጋችሁ እንደሆነ፣ ለምን እያገኛችሁ ያላችሁትን እያገኛችሁ እንደሆነ ማወቅ እንድችሉ ምናችሁን ማየት አለባችሁ? ሀሳባችሁ ማወቅ አለባችሁ። አንኮንሸስ የሆነውን ሀሳባችሁ። እሱን ደግሞ ለማድረግ እንዳልኳችሁ ነው። ቁጭ በሉ፣ ኦዲት አድርጉ። ምን አይነት ሀሳብ ነበረኝ? ምን አይነት ስሜት ነበረኝ? ደጋግሜ ምን ነበር ሳወራ የነበረው ጭንቅላቴ ውስጥ? ደጋግሜ ጭንቅላቴ ውስጥ ምን አይነት ሴናሪዮ፣ ምን አይነት ሁኔታ ፈጥሬ ከሰዎች ጋር ኮሚኒኬት ሳደርግ ነበር? ከማን ጋር ነበር ስጨቃጨቅ የነበረው? ለማን ነበር ሳስረዳ የነበረው? ምን አይነት ሀሳብ ነበር? ያ ሀሳቤ ደግሞ ራሴን እንዴት ነው ስለማይ ነው እንደዚህ አይነት ሀሳብ እያሰብኩ ያለሁት። ለምሳሌ ከሰው ጋር እየተጨቃጨቃችሁ ከሆነ ወይም ደግሞ ከሰው ጋር እየጣላችሁ ከሆነ በስራ ምክንያት ከሆነ ከዛ እዛ ጭቅጭቅ ውስጥ ምን ነበር የተሰማኝ እና ራሴን እንዴት ነው ማየው የሚለውን ነገር ማወቅ አለባችሁ። ሶ ምን ታዩልኛላችሁ መሰላችሁ? አንኮንሽ ሀሳባችሁን፣ ስሜታችሁን፣ ሳምንቱ ሙሉ ተግባራችሁን ከራሳችሁ ጋር ደግሞ ሆነስቱ ሙልኝ። እሺ ቆንጆ ቆንጆን አይደለም የምላችሁ፣ ግን ማትፈልጉትና ማያስፈልጋችሁ ላይ ስትሉ ስለነበረ ለዛ ስለሆነ የምትፈልጉትን እያገኛችሁ አልሆናችሁት። እሱን ማወቅ የመጀመሪያ አዌርነስ። እሱን ካወቃችሁ በኋላ ለመቀየርም አትሂዱ፣ ችግር የለም ተረጋጉ። መጀመሪያ በደንብ ይዩት፣ አንድ ሳምንት በደንብ ይዩት። ምነግራችሁ ሳምንቱም ላይ ወስድባችሁ ይችላል። ጊዜ ከሰጣችሁት ከዚህ ቪዲዮ በኋላ 1 ሰዓት ቁጭ ብላችሁ ራሳችሁን ብታዩት ማትፈልጓቸው ሀሳቦች ታያላችሁ። ትኩረታችሁ የት እንደሆነ ታውቃላችሁ። ከዛ ሁለተኛ ምን አድርጉልኝ? ሁለተኛ ምን ታደርጉልኝ አላችሁ? ምን እፈልጋለሁ ዲዛይር ማለት ነው። ምን እፈልጋለሁ የሚለውን ታውቁልኛላችሁ። ከዛ እንዳልኳችሁ ነው፣ ትኩረታችን ባለበት ነው ውጤታችን የሚሆነው። ባተኮር ነው ልክ ነው ውጤታችን የሚመጣው። ባተኮር ነው ማለት እንደዚህ ችክል ማለት ሳይሆን ቅድም እንደነገርኳችሁ አንኮንሸስ ሀሳባችን፣ ኮንሸስ የሆነው ሀሳባችን፣ ስሜታችን፣ ተግባራችን ባለበት ነው ውጤት የምናገኘው። ስለዚህ እንደምንፈልገው አይነት ምን ሊኖረን ይገባል? ትኩረት ደግሞ ስላችሁ በምን አልኳችሁ? ሀሳብ፣ ስሜት፣ ተግባር፣ ማንነት፣ ራሳችንን የምናይበትና የምንገልጽበት መንገድ። ይሄ የምፈልገው ውጤት ያለው ሰው በወር 100 ሺህ ብር ማግኘት ሊሆን ይችላል፣ በሚሊዮኖች ማግኘት ሊሆን ይችላል፣ በ100 ሚሊዮኖች ማግኘት ይችላል። ኢዳዝን ማተር ሪሌሽንሺፕ ውስጥ መግባት ሊሆን ይችላል። አሁን ካላችሁበት ስራ መቀየርና የተሻለ ስራ ማግኘት ሊሆን ይችላል። የትኛውም ይሁን የምትፈልጉት ምንድን ነው? የምትፈልጉት ውጤት ያለው ሰው ምን አይነት ሀሳብ አለው? እሱን ዘርዝሩልኝ። አንደኛ ቅድም ያላችሁትን የደረደራችኋቸውን ትኩረት፣ ሀሳባችሁን፣ ስሜታችሁን በተቃራኒ ጻፉት። ለምሳሌ እኔ አረባ ወይም ደግሞ ገንዘብ ማግኘት ከባድ ነው። ገንዘብ ስላችሁ አሁን ካላችሁበት በላይ ማግኘት ከባድ ነው ሊሆን ይችላል። እሱን ለማግኘት ይሄን መሆን አለብኝ ብላችሁ የደመደማችሁት ሀሳብ ሊኖር ይችላል። እሱን ወቁትና እሱን በተቃራኒ መጻፍ ጀምሩ። ለምሳሌ አሁን ላይ 500 ሺህ ብር፣ 100 ሺህ ብር፣ 10 ሺህ ብር አላቅም የምታገኙት ገቢ አለ። ከእሱ ማደግ ስትፈልጉ ወደዛ እንዳታርጉ የተለየ ማድረግ ያለባችሁ ሳይሆን አሁን ላይ ያለ መቀነስ ያለባችሁ ነገር ነው የሚኖረው። ምክንያቱም ካያችሁ ቀላል ነገሮች ሁሉ ምን ያደርጋሉ? ይንሳፈፋሉ። አሁን ያሉን እምነቶች፣ አሁን ያሉን ሀሳቦችን መጣል ስንጀምር መንሳፈፋችሁ አይቀርም። አሁን 10 ሺህ ላይ ከሆናችሁ መጣል ያለባችሁን ስጥሉ ወደ 100 ሺህ ማደጋችሁ አይቀርም። ስለዚህ እነዛን ያልኳችሁን ሀሳብ ስሜታችሁን ካወቃችሁ በኋላ በተቃራኒ ጻፉ። ለራሳችሁ እሱን መንገድ ጀምሩ። አንደኛው። ሁለተኛው የምትፈልጉት ውጤት ያለው ሰው ምን ሀሳብ አለው? ምን አይነት ስሜት አለው? ምን አይነት ተግባር አለው? ዋንነት ራሱን እንዴት ነው የሚያየው? ወዲስ ትኩረታችን ሊሆን የሚገባው ይሄ ነው ማለት ነው። ትኩረታችሁ ገንዘብ ማግኘት ሆኖ፣ ትኩረታችሁ ማደግ ሆኖ፣ ትኩረታችሁ ስኬታማ መሆን ሆኖ ቁጭ ብላችሁ እያሰባችሁ ከሆነ እንዴት ስኬታማ እንደማትሆኑ ወይም ደግሞ ለሰው ስታስረዱ ሰበብ ማለት ነው። እኔ አስረዳ ነበር በፊት ይሄ እኮ ያልሆነው ለዚህ ነው ብዬ ሳላቀው ጭንቅላቴ ላይ ገና እኮ ነገርየው ሆነ አልሆነ የሚለውን ራሱ ሳላቅ ኦልሬዲ እንደማይሆን አስቤ ለሰዎች ሳብራራ ራሴን አገኘዋለሁ። በትንሹ ነግራችሁ ከቤት ስትወጡ ገና ቀጠሮ ኖሯችሁ ማለት ነው። ከቤት ስትወጡ ገና
በጊዜ ትደርሱ አትደርሱ ሳታውቁ ጭንቅላታችሁ ላይ ግን እንዴት ለዛ ሰው እንደምታስረዱት፣ ለምን እንዳረፈዳችሁ፣ ትራንስፖርት ምን እንደሆነ ኢቭን ውሸት ሊሆን ይችላል። እሱን እያሰባችሁ ከሆነ ኦልሬዲ ምን እያላችሁ ነው? አረፍዳለሁ እያላችሁ ነው። የምትፈልጉት አለማርፈድ ነው፣ ግን ጭንቅላታችሁ እያስኬዳችሁ ያላችሁት ነገር እንዴት እንዳረፈዳችሁ ለማብራራት ነው። ይህን ምላችሁ የምትፈልጉት ስኬት አለ። ጭንቅላታችሁ እያደረጋችሁ ያላችሁት ኮንቨርሴሽን፣ ደጋግማችሁ እያሰባችሁ ያላችሁት ሰልፍ ቶክ ከምትፈልጉት ጋር ይሄዳሉ። የምትፈልጉትን ሀሳብ፣ የምትፈልጉትን ስሜት፣ የምትፈልጉት ውጤት ያለው ሰው ይሄን ነገሮች ሁሉ አውቃችሁ አሁን ማድረግ መጀመር አለባችሁ። ውጤቱን ከማየታችሁ በፊት እናንተ መሆን አለባችሁ። ምክንያቱም ውጤቱ የሚሆነው እናንተ መሆን ስትጀምሩ ነው። ህይወት ላይ የሚያጋጥመን ህይወት ላይ የምናገኘው እኛ እየሆንን ያለው ነው። ውጭውና ውስጡ አንድ ነው። እናንተ እንደሆናችሁት ነው ውጭ ላይ የምታገኙት። አለቀ። 4 ነጥብ ማለት ነው። ውጭው ውጤት የሚታይበት ነው። ሪዛልት ወይም ሪያሊቲ የምንለው ውጤት ህይወታችን ላይ ማየት የምንፈልገው ነገር ውጤት ነው። ውጤት ካለ ደግሞ ምን አለ? መንስኤው ደግሞ ምንድን ነው ካላችሁ ሀሳብ፣ በአጠቃላይ ግን ማንነት ወይም ስቴት ኦፍ ቢንግ ይባላል። ህይወት ላይ የምናገኘው የሆነውን ነው። ዩ ጌት ዋት ዩ አር። የምትፈልጉትን ሳይሆን የሆናችሁትን ነው የምታገኙት። መሆን ደግሞ ሲባል ሀሳብ፣ ስሜት፣ ለነገሮች ምላሽ የሚሰጥበት መንገድ፣ ተግባራችን ማለት ነው። እሱን ኦልሬዲ አሁን መሆን ስንጀምር ኦልሬዲ በቃ ነን እኮ አለቀ። ማየት አይጠበቅብንም። ውጭው መከተሉ አይቀርም። ማን መሆን ሲጀምር? እኛ መሆን ስንጀምር፣ ትኩረታችንን ወደምንፈልገው ስናደርገው ማለት ነው። ጭንቅላታችሁ ላይ እያወራችሁ ያላችሁት ለምሳሌ ጥሩ ሪሌሽንሽፕ ትፈልጋላችሁ፣ ግን ጭንቅላታችሁ ላይ ከሚስታችሁ ጋር ይጣላችሁ ነው፣ ከጓደኛችሁ ጋር ይጣላችሁ ነው፣ ከባላችሁ ጋር ይጣላችሁ ነው። ግን የምትፈልጉት ሌላ ነው። ቆንጆ ትዳር እንዲኖራችሁ ነው፣ እንድትግባቡ ነው የምትፈልጉት። ትኩረታችሁ ግን አለመግባባትና መጨቃጨቅ ላይ ነው። ውጤቱ ምን ይሆናል? አለመግባባትና መጨቃጨቅ። ምክንያቱም ህይወት ላይ የሆነውን አእምሯችን ላይ እያካሄድን ያለነውን ነው የምናገኘው። አእምሯችሁ እየጨቃጨቃችሁ ህይወት ላይ ደግሞ ደስተኛ እንድትሆኑ አትጠብቁ፣ አይሆንም። ስለዚህ ውስጣችሁን ስታስተካክሉ፣ ውስጣችሁን ስቀይሩ፣ ራሳችሁን የምታዩበት መንገድ፣ አእምሯችሁ ውስጥ ያለውን ኮንቨርሴሽን፣ ስሜታችሁን ስቀይሩ ውጭው አለመቀየር አይቻልም። ምነግራችሁ ግን ይህን ስታደርጉ ምናልባት ውጭ ላይ ወደ ውጤት ላታዩ ትችላላችሁ። ይዳዝን ማተር ያ ውጤት የትላንትና ሀሳብ፣ ስሜታችን፣ የትላንትና ማንነታችን ውጤት ነው። አሁን አዲስ ስንጀምር የድሮን መልሶ ሊያሳየን ይችላል። ምንደነግጥ ከሆነና ትኩረታችንን ወደ ውጭው የምናረግ ከሆነ ተበላ። ውጭውን ማየት ስትጀምሩ ምን ማድረግ ጀምራላችሁ? ማሰብ ጀምራላችሁ። ሀሳብ ከየት ይመጣል የሚለውን ልንገራችሁ። አንዱን ነው የምነግራችሁ። ሀሳብ ከየት ይመጣል? ከሴንሶር ጋር። ያ ማለት አይን፣ አፍንጫ ምናምን ብቻ ሁሉ ማለት ነው። በእነዚህ ምክንያት ምን እናስገባለን? ኢንፎርሜሽን እናስገባለን። ውጭ ላይ የምታዩት ነገር የምትፈልጉትን መሆን አለበት። ውጭ ላይ የማትፈልጉትን ነገር ስታዩ አታስገቡት ማለት አልሆነም አይደለም፣ ግን አትቀበሉት፣ ውስጣችሁ አታስገቡት። የሚያናድድ ነገር ሀፕን አረገ፣ አንደኛ እናንተ ናችሁ የሚያናድድ እያላችሁ አላችሁት። ያ ማለት ውስጣችሁ ለምሳሌ ጥጥ አለ ብላችሁ አስቡ። ጥጥ ውስጥ ውሃ አለ፣ ጥጥ ውስጥ ነዳጅ አለ። ክብሪት ባጠገቡ ብታሳልፉ ነዳጅ ያለበት ቦግ ይላል፣ ውሃ ያለበት ደግሞ ጭስ ይላል። ክብሪቱ አንድ ነው፣ ውስጣችን ያለው ነው ግን እየወጣ ያለ ሰው። የሚያናድድ ውጭውን ማየት አቁሙ፣ ውስጣችሁን ማየት ጀምሩ። ውጭ ላይ ማተኩር አቁሙ። ወይ ደግሞ ከውጭም ስታዩ የምትፈልጉትን ማየትና የምትፈልጉትን ማስገባት ጀምሩ። ይሄ ምላችሁ ከሶሻል ሚዲያም ከሰዎችም የምትሰሙትን የምታዩትን ነገር ማለት ነው። ለምን ይሄን አልኳችሁ? ስናይ እናስባለን። ለምሳሌ የሚያስጨንቅ ነገር ስናይ መጨነቅ እንጀምራለን። የመጨነቅ ስሜት ይኖረናል። እንደሚጨነቅ ሰው አክት እናደርጋለን። ደስ የሚል ነገር ስናይ ደስ የሚል ሀሳብ ይኖራል። ደስ የሚል ስሜት፣ ደስ የሚል ተግባር ውስጥ እንገባለን። ኢን ወደ ውስጥ ማለት ነው ይገባና ኢንፎርሜሽን ምን እንደሚሰራ ልንገራችሁ። ከዛ ፎርም ያደርጋል ውስጣችን። ፎርም ያደርግና
እምነት ይሆንና ወደ አክሽን ያስገባናል። የምናስገባው ኢንፎርሜሽን የምታስገቡትን ኢንፎርሜሽን መቀየር መጀመር አለባችሁ። ትኩረታችሁ መቀየር አለባችሁ። ማየት ማቆማችሁ እናንተ ሀሳባችሁ ውስጥ ያለውን ነገር ብቻ ደጋግማችሁ ማየት እንዲሰማችሁ ማድረግ መጀመር አለባችሁ። እሱን ስታደርጉ ውስጣችሁ ፎርም ያደርግና ምን እምነት ወደ ተግባር ያስገባችኋል። ተግባራችሁ ደግሞ ተግባር ደግሞ ያሰብነውን ያመንነውን ስለሆነ ወደ ተግባር የምንገባው ውጤት ማለማምጣት አንችልም ማለት ነው። ትኩረት ያደረግንበትን እናገኛለን። ስለዚህ ትኩረታችሁን አንደኛ በጣም ብትን እያለባችሁ ከሆነ በሶሻል ሚዲያ በተለያየ ነገር ምን ማድረግ ትችላላችሁ መሰላችሁ? አንደኛው ወክ ማድረግ ነው። ስልካችሁን ሁሉ አስቀምጡና ወክ አድርጉ። ትረጋጋላችሁ፣ ፎከስድ ትሆናላችሁ፣ ክሊርሊ ነገሮችን ማየት ትጀምራላችሁ። ብዙ ጊዜ ጭንቅላታችንን ውክብ አድርገናል፣ ወይ በስራ ወይ በኢንፎርሜሽን በተለያዩ ነገሮች ማለት ነው። ስለዚህ ራሳችሁን ዲቶክስ አድርጎ ራሳችሁን ጊዜ ውሰዱ ቀናችሁ ላይ ማለት ነው። ቀናችሁ በጣም ይፈጥንባችሁ ብዙ ነገር እያስገባችሁ ስለሆነ፣ ስለዚህ አረጋጉት። እሱን አድርጉ ነው የምላችሁ። ያው ለዛሬ ጨርሰናል። ያገኛችሁትን ነገር ሁሌ እንደምነግራችሁ ኮሜንት ላይ ጻፉልኝ፣ አነባለሁ፣ መልስላችኋለሁ። ከዛ ውጭ ደግሞ እነዚህን ቪዲዮዎች አይታችሁ ያሳካችሁት ነገር ካለ ሼር አድርጉኝ። ቪዲዮ መስራቴ ስለማይቀር ያሳካችሁትን ነገር ማለት ነው። ፐርሰናሊ መስራት የምፈልጉ ከሆነ ከኔ ጋር ጥቂት ሰዎችን ፐርሰናል ዋን ቱ ዋን ኮች አደርጋለሁ። ራሳችሁ ላይ ኢንቨስት ለማድረግ ዝግጁ የሆናችሁ አሁን ካላችሁበት ማደግ የምትፈልጉ እውቀት እያውቃችሁ ተግባር ላይ መግባት ካቃታችሁ መንገድ አሳያችኋለሁ ማለት ነው። ይመቻችሁ።